ስትሰቃዩ በጣም ይደክማል እውነት እኔ በእንባ በቃ መፈጠራችሁን እስክትጠሉ ፋታችን ካቀም በላይ ሆኗል። ይሄ የሚገባችሁ የታመማችሁ ናችሁ፣ በዚህ ሁኔታ ውስጥ የምታልፉ ሰዎች ናቸው። የወለዳችሁ ታውቁታላችሁ። ወልጄ በጸበል አራስ ቤት በጸበል ያሳለፍኩትን ጊዜ አረሳው። ዋጋ እኮ ታገኛላችሁ፣ ታውቁታላችሁ እናንተም እና ምን አለ ከዚህ ህይወት ውስጥ ብትወጡ። ስድን ሲሻለኝ ነገሮችን በቃ ጥሩ ሆኑ ምናምን ስለ ወደ ስራ ስመለስ እንደገና እዛው ነገር ላይ ጎትቷቸዋል። እኔ ደከመኝ፣ እግዚአብሔርን ነው የምላችሁ። በቃ አልቻልኩም ስራዬን መስራት። በአመት በወራቶች በቃ ተንገላተው እግዚአብሔር ክፋታችን እባካችሁ ሰዎች፣ እዚህ መስመር ውስጥ ያላችሁ ሰዎች እግዚአብሔር ልቦና ይስጣችሁ እባካችሁ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። በዛሬው መርሃ ግብር 2 ርዕሰ ጉዳዮች ላይ ቆይታ እናደርጋለን። የመጀመሪያው እንግዲህ በመተት የተሰቃየች እህት የምትለውን እንሰማለን። እኔ ደክሞኛል፣ እየታገልኩ ነው፣ ነገር ግን በጣም በቅርብ ሰዎች እንዲህ አይነት ነገር ይደረጋል የሚልና በራሷ ላይ የደረሰውን ነገር የምታካፍል እህት ነች። ብዙዎቻችሁ እርግጠኛ ነኝ ከሷ ተሞክሮ ትምህርት ታገኛላችሁ ብዬ አስባለሁ። እሱን እናያለን። በቀጣይነት በጣም የገረመኝን ፊልም ነው የማስተዋወቃችሁ። የዘመኑን ሕዝብ ድንዛዜ በትክክል የገለጸ ፊልም ነው። በጣም መነጋገሪያ የሆነ ፊልም እንግዲህ የመጨረሻው ዘመን ላይ መጽሐፍ ቅዱስን እስከ ማቃጠል ተደርሷል። መጽሐፍ ቅዱስን እስከ ማቃጠል ለምንድን ነው የሚደረገው? ህዝቡ ለምንድን ነው የደነዘዘው የሚለውን እኛ ሁሌ የምንለፈልፍበትን ይሄ የጨለማው ኃይላት ስራ ነው የምንለውን ነገር በደንብ ያሳየ ፊልም ነው። በዛ ላይ ቆይታ እናደርጋለን። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ የምጋብዘው በታላቅ አክብሮት ነው። የምንጀምረው እንግዲህ ከእህታችን ንግግር ይሆናል ማለት ነው። የእህታችንን ንግግር ሰምተን እንመለስ። ሰላም፣ እንዴት ናችሁ? ትላንትና ባጋራሁት ፖስት ላይ ብዙዎቻችሁ ሀሳባችሁን ሰጡ ነበረ። በዚህ ልክ አልጠበቅኩም። ይህ ሁሉ ሰው በእውነት እግዚአብሔርን እኔ በእንደዚህ አይነት ፈተና ውስጥ ሰው ያልፋል ብዬ አልጠበቅኩም። ማለት የሰው ልጅን ጭካኔ ኮሜንት ላይ የሰማሁት በውስጥ መስመርም የነገራችሁኝን ነገር ስረዳ ቅድም ቪዲዮ እየቀረስኩ ነበርና ጠፍቶብኝ ነው ጠዋት አካባቢ ላይ እና በጣም እያለቀስኩ ነበረ። በቃ ስረጋጋ አሁን ሌላ ቪዲዮ ልሰራላችሁ ነው የመጣሁትና ምን ለማለት ፈልጌ ነው፣ የሰው ልጅ በጣም ጨካኝ ሆኗል። ክፋታችን በቃ ከአቅም በላይ ሆኗል። ይሄን ደግሞ የሚገባችሁ የታመማችሁ በዚህ ሁኔታ ውስጥ የምታልፉ ሰዎች ናችሁ። በቃ ሰው እንዳትሰሩ እድላችሁን ባላችሁ በትንሿ ነገር የሰው ልጅ ከመሬት ተነስቶ እናንተን ለማጥቃት ለማንገላታት ሲጥር ስታዩ ይደክማል። እና እኔ በእንደዚህ አይነት ሁኔታ ውስጥ ነው እያለፍኩ የነበርኩትና ስድን ሲሻለኝ ነገሮችን በቃ ጥሩ ሆኑ ምናምን ስለ ወደ ስራ ስመለስ እንደገና እዛው ነገር ላይ ጎትቷቸዋል። ልጆቻችሁን ማሳደግ በቃ ያላችሁን ትንሿን ስራችሁን ሰርታችሁ እንዳትኖሩ የሰውን ሳታዩ ምንም ሰው ላይ ሳትደርሱ በራሳችሁ በምትሉት ሰው ፈተና ይደርሳል። ያው ልጅ እንደተናገረች እንግዲህ የሰው ልጅ በጣም ጨካኝ ሆኗል። ክፋታችን ካቀም በላይ ሆኗል። ይሄ የሚገባችሁ የታመማችሁ ናችሁ፣ በዚህ ሁኔታ ውስጥ የምታልፉ ሰዎች ናቸው። ከሰው እንዳትሰሩ እድላችሁን ባላችሁ በትንሿ ነገር የቀና እናንተን ለማጥቃት ለማንገላታት ሲነሳ ሲጥር ታዩ ይደክማል። እውነቷን ነው። እና እቺ ልጅ እንግዲህ በዚህ አይነት ሁኔታ ውስጥ እያለፈች እንደሆነ ነው የተናገረችው። ሲድን ሲሻላት እና ወደ ስራ ስትመለስ እንደገና መልሳ እዛው ነገር ውስጥ ነው የሚጎትታት። ልጆቻቸውን ማሳደግ ይከብዳቸዋል። ስራችሁ አይባረክላቸውም። የሰውን ሳታዩ ሰው ላይ ሳትደርሱ በራሳችሁ ጥረት በምትሉት ሰው ፈተና ይደርስባችኋል። የራሷን ታሪክ ነው እየነገረችን ያለችው። በጣም በሚገርም ሁኔታ አሁን እቺ ልጅ እንደውም ከምታስታውሰው ነገር አንደኛው ምንድነው ወልጄ በአራስ ቤት ያሳለፍኩትን ጊዜ አረሳው ነው። እንግዲህ የመተት ቪክቲም ነች ማለት ነው። ክፋታችን እባካችሁ ሰዎች፣ እዚህ መስመር ውስጥ ያላችሁ ሰዎች እግዚአብሔር ልቦና ይስጣችሁ እባካችሁ። ሰው ሳይደርስባችሁ ሰው ሳይነካችሁ የሰውን ህይወት ለማበላሸት ጥረት የምታደርጉ ሰዎች ዋጋ እኮ ታገኛላችሁ፣ ታውቁታላችሁ እናንተም። እና ምን አለ ከዚህ ህይወት ውስጥ ብትወጡ። ይሄን ነው
እቺ እህት እየነገረችን ያለችውን እንስማት። ትሉት ሰው ፈተና ይደርስባችኋልና በተለይ እኔ የወለዳችሁ ታውቁታላችሁ። ወልጄ በጸበል አራስ ቤት በጸበል ያሳለፍኩትን ጊዜ አልረሳውም። ልጅነታችሁን በጸበል ስትጨርሱ ይከብዳል። በቀዳንኩ ስትሉ በአመት በወራቶች እየጠበቁ መንፈስ ሲላክ ስትሰቃዩ በጣም ይደክማል። እውነት እኔ በእንባ በቃ መፈጠራችሁን እስክትጠሉ እኔ ወልጄ በአራስ ቤት በጸበል በማሳልፍበት ጊዜ ታውቁታላችሁ። የወለዳችሁ ከመውለድ ጋር ተያይዞ የሚመጣ እንትን አለና እዛ ስሜት ውስጥ እዛ ዲፕሬሽን ውስጥ ሆናችሁ ስትወልዱ ህመሙ እንዳለ ሆኖ ከመውለድ ጋር ተያይዞ የሚመጡት ነገሮች እንዳሉ ሆኖ ከዛ ደግሞ በሰው ልጅ በሚሰራው ግፍና ስቃይ በጸበል ቦታ ያንን ጊዜ ማሳለፍ ማለት በጣም ስቃይ ነውና እባካችሁ እንደዚህ የምታደርጉ ሰዎች በቃ ተውን። እውነት ይደክማል። የራሳችንን ህይወት እድላችን በቂ ነው። እባካችሁ ስለ እግዚአብሔር ብላችሁ በቃ ልጅነታችሁን በጸበል ስትጨርሱ ይደክማችኋል። እውነቷን ነው። አመት ወራት እየጠበቁ መንፈስ ሲላክ ስትሰቃዩ በጣም ይደክማል። መፈጠራችሁን እስክትጠሉ ነው ያለችው። ይሰለቻል። እንግዲህ ይቺ ልጅ ወልዳ በአራስ ቤት በምታሳልፍበት ጊዜ ከመውለድ ጋር በተያያዘ የደረሰባትን ነገር ነው የምትናገረው እና እዛ ዲፕሬሽን ውስጥ ሆና ከመውለድ ጋር በተያያዘ በሚመጣው ዲፕሬሽን ውስጥ ሆና ህመሙ እንዳለ ሆኖ ከመውለድ ጋር ተያይዞ የሚመጡት ነገሮችን እንዳሉ ሆነው እንግዲህ እንደገና ደግሞ በአመታት በሚመጣ ነገር ጊዜን ማቃጠል ስቃይ ነው። እውነት ነው። ደከመኝ ነው ያለችው። የራሳችን ህይወት እድላችን በቂ ነው። የሰውን እድል ለምን ትወስዳላችሁ ነው። እህቴ አንቺም ያልተረዳሽው ብዙ ሰው ያልተረዳው ምንድነው፣ አሁንም ስለ እድል መወሰድ የሚጠራጠሩ ሰዎች አሉ። ምናልባት ወሳጆች ይሆናሉ። መጠራጠር አይደለም፣ እያወቁትም ሰው በዚህ ጉዳይ ላይ ግንዛቤ እንዲኖረው ስለማይፈልጉ ነው። ግን አንቺ ሰለባ እንደሆንሽ አንቺ በየጊዜው እንደምታደስበሽ የተናገርሽ ነውና ይሄ ህይወት ብዙዎችን ያስተምራል ብዬ አስባለሁ። መጸጸት ላትችሉ ትችላላችሁ። እኔ ስሰማ ወደ ራሳችሁ ይመለሳል የሚባል ነገር አለ። ግን በቃ ንስሐ ግቡ። እውነት በቃ ብዙ ህዝብ በእንደዚህ አይነት ሁኔታ ውስጥ እየተንገላታ ነው። እኔ ደከመኝ፣ እግዚአብሔርን ነው የምላችሁ። በቃ አልቻልኩም ስራዬን መስራት። በአመት በወራቶች በቃ ተንገላታው። እግዚአብሔር ያማል በጣም በቃ ይደክማልና እግዚአብሔር እባካችሁ ነው። አሁን በቅቶኛል፣ ማልቀስ አልፈልግም። እግዚአብሔር ይመስገን አሁን እየታገልኩ ነው በጸሎትም። ግን በቃ ተውን። እግዚአብሔር ልቦና ይስጣችሁ፣ ተመለሱ። በቃ እግዚአብሔርን ፍሩ ነው የምለው። ንስሐ ግቡ። ደጋግመን እኛም እንላለን። ይሄንን የምታደርጉ ሰዎች ንስሐ ግቡ። ወደ ራሳችሁ ይመለሳል ሲባል ሰምቻለሁ ብላ ትናገራለች። ይመለሳል፣ አትጠራጠር። የጠነከረ ሰው ሲገኝ በደንብ ወደ እግዚአብሔር የሚያለቅስ ሰው ሲገኝ ወደ እነዛ ሰዎች ተመልሶ ይሄዳል፣ ይመለስባቸዋል። ስለዚህ ይሄንን ሪስክ ለምን ትወስዳላችሁ? እቺ እህት እንዳለችው ንስሐ ግቡ። የሚያዋጣው እሱ ስለሆነ ማለት ነው። ብዙ ህዝብ በእንደዚህ አይነት ሁኔታ ውስጥ እየተንገላታ ነው። እኔ ደከመኝ እያለች ነው፣ አልቻልኩም ስራ መስራት እያለች ነው። ብዙ ሰው ስራ መስራት አልቻለም። በአመት በወራቶች ተንገላታው። ብዙ ሰው እዚህ ስቃይ ውስጥ ነው ያለው እያለች ነው። አዎ ብዙ ሰው እየተሰቃየ ነው። ብዙ ሰው ስራ መስራት አቅቶታል። ብዙ ሰው መኖር አቅቶታል። በሌላ በምንም ሳይሆን በእንደዚህ አይነት ነውረኞች ተግባር ማለት ነው። ሶሪ። አዎ እውነቷን ነው። ያማል በጣም። እኔን ሀሳባችሁንም የገለጻችሁልኝ፣ ያበረታችሁኝ፣ የዳናችሁበትን ነገር ያጋራችሁኝም አመሰግናለሁ። እግዚአብሔር ያግዘን። ህመሙን ውስጡ ያለው ሰው ነው የሚያውቀው፣ በቦታው ላይ ያለ ሰው እና እንደዚህ አይነት ነገር አለ ወይ ደግሞ የምትሉ በጸበል ቦታ ስትሄዱ ነው ይሄን የምታዩት። እግዚአብሔር ማስተዋል ይስጠን እና ሌሎቻችንም በጸሎት እንታገል። ሌላው ለበቀል አትነሱ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል ቃሉ። ለእግዚአብሔር ነው መስጠት ያለብን። መጨረሻቸውን እሱ ነው የሚያሳየን ክፉዎችን። አመሰግናለሁ። በሌላ ቪዲዮ ደግሞ እንዴት እንደነበር ያለውን ነገር ያሳለፍኩትን ነገር ነግራችኋለሁ። ስቶሪ ታይም ያላችሁኝም ነበራችሁ፣ ኮሜንት ላይ ነግራችኋለሁ ያለውን ነገር ምን ድረስ እንደተሰቃየው በቤተሰብና በእኔ ላይ በተደረገ ነገሮች እንዳይከናወኑልኝ በመሀል እየጎተተ ወደኋላ በአመት በጊዜያት እየተላከ በመንፈስ ምን ያህል እንደተንገላታው ነግራችኋለሁ።
ስላገዛችሁኝ በሀሳብም በአስተያየትም ከጎኔ ለነበራችሁ ቴክስት ላረጋችሁ ነት ሀሳባችሁንም የተወያያችሁት ሁላችሁም ደስ ይላል። መፍትሄውን እግዚአብሔር ያገናኘን። አመሰግናለሁ። በአንቺ ላይ የደረሰውን ሌሎች እንዲማሩበት አንቺም ስላካፈልሽ እናመሰግንሻለን። አዎ የለም የምትሉ ሰዎች፣ የምትጠራጠሩ ሰዎች ጸበል ስትሄዱ ነው የምትረዱት። ጸበል ሄዱና ተመልከቱ ነው መልእክቷ። በጣም ልቤን የነካኝ ግን ተበድላችሁም አትበቀሉ፣ ተበቃይ አምላክ እግዚአብሔር ስለሆነ ነው ብላለች። ይሄ ሙሉ በሙሉ የሚያስማማን ሀሳብ ነው። እግዚአብሔር ከአንቺ ጋር ይሁን ማለት እፈልጋለሁ። እንግዲህ በቀጣይነት በጣም የገረመኝን ሀሳብ ነው ማካፍላችሁ። ይህንን ፊልም ምናልባት ያያችሁትም ያላያችሁትም ልትኖሩ ትችላላችሁ። ያላያችሁት ግን ብታዩት አሁን ያለንበትን ዘመን በደንብ ትመለከቱበታላችሁ ብዬ አስባለሁ እና የመጨረሻው ዘመን ምልክትም መጠቆሚያ ይሆናል ብዬ አምናለሁ። በግሌ እንግዲህ መጽሐፍ ቅዱስን ጨምሮ በርካታ መጽሐፍቶች ሲቃጠሉ የምናይበት ፊልም ነው። ይህንን የጨለማው ኃይላት ቀደም ብለው ያሰቡት ሴራ ነው፣ ተግባራዊ ያደረጉት ነው። የደነዘዝ ነው እኛ ነን፣ ያልገባ እኛ ነን፣ እንዲገባን የማንፈልገውም እኛ ነን። ይሄ ፊልም ፋራናይት 451 ይባላል። እንግዲህ ፋራናይት 451 ወይም ደግሞ ፋራናይት 451 በአሜሪካዊ ደራሲ ሬይ ብራድበሪ በ1953 ዓ.ም እንደ አውሮፓውያን አቆጣጠር ማለት ነው የጻፈ በዓለም አቀፍ ደረጃ ከፍተኛ ዝናን ያተረፈ የሳይንስ ልቦለድ ወይም ደግሞ ሳይንስ ፊክሽን መጽሐፍ ነው። እንግዲህ መጽሐፉ የወደፊቷን አሜሪካና የቴክኖሎጂ የበላይነት የተጫናትን የህብረተሰብ የሚያሳይ የተጫነውን ህብረተሰብ የሚያሳይ ሲሆን የመጽሐፉ ዋና ጭብጥ መጽሐፍትን ማቃጠልና የሰዎችን የማሰብ ነፃነት ማፈን ላይ ያተኮረ ነው። በነገራችን ላይ በዚህ በጨለማው ኃይላት ላይ አተኩረው የሚሰሩ ደራሲዎች ምስጋና ይግባቸውና ሊያሳዩን ያው የደነዘዘ ህዝብ ስላለ ነው እንጂ ከደነዛዜው አንቅተው ሊያሳዩ የሚፈልጉት አንደኛው ነጥብ ይሄ የታፈነውን ነፃነቱን ነው። ነፃነቱ የታፈነበትን ምክንያት በዝርዝር ለማስረዳት ቢሞክሩም የሚቀበለው ሰው ቁጥር አናሳ በመሆኑ አሁንም በባርነት ውስጥ እየኖርን ነው ማለት ይቻላል። እንግዲህ የመጽሐፉ ርዕስ ፋራናይት 451 የተባለበትም ምክንያት ተጠቅሷል። ይሄውም ምንድነው? መጽሐፉ መቃጠል የሚጀምርበት የሙቀት መጠን 451 ዲግሪ ፋራናይት ነው የሚለውን እምነት ለማሳየት ነው። እንግዲህ የታሪኩ ዋና ጭብጥና መቼትን ስንመለከት በዚህ ምናባዊ ዓለም ውስጥ የእሳት አደጋ ሰራተኞች ልብ አድርጉ፣ ምናባዊ ዓለም ነው በፊልም ውስጥ የተሳለው። ነገር ግን ምናባዊው ዓለምም ቢሆን የገሃዱን ዓለም እውነት በደንብ የሚያንጸባርቅ ነው የምንኖርበትን። ታሪኩን በዝርዝር ስነግራችሁ ያ ይገባችኋል። ያለንበት ዘመናዊ ዓለም በደንብ ይገባችኋል። እና በዚህ ምናባዊ ዓለም ውስጥ እንግዲህ የእሳት አደጋ ሰራተኞች ዋና ስራቸው እሳት ማጥፋት ሳይሆን እሳትን ማቀጣጠል ነው። አሁን እሳትን ማቀጣጠል ተግባር ላይ የተሰማሩ ሰዎች የሉም ወይ? የዓለምን ሰላም ከማስጠበቅ ይልቅ የዓለም ሰላም የበለጠ እንዲፈርስ እየተጉ ያሉ ሰዎች የሉም ወይ? ይህንን ጥያቄ መልሱን ለእናንተ ትችዋለሁ። እንግዲህ ህዝቡ ከመጠን በላይ በቴክኖሎጂና በመዝናኛ እንዲጠመድ ስለተደረገ ልብ አድርጉ፣ ይሄ ማይንድ ኮንትሮል የሚሉት እነሱ ጥልቅ አስተሳሰብን የሚያበቅሉና ጥያቄዎችን የሚያነሱ መጽሐፍት ሙሉ በሙሉ ታግደዋል ማለት ነው። እዚህ ፊልም ላይ እንደምንመለከተው እንግዲህ መጽሐፍት ከተገኙ የእሳት አደጋ ሰራተኞች ቦታው ድረስ በመሄድ መጽሐፍቱንና ቤቱን በሙሉ ያቃጥሉታል ማለት ነው። እዚህ ውስጥ እንግዲህ የተሳሉ ወይም ደግሞ በፊልም ውስጥ የምናያቸው ዋና ዋና ገጸ ባህሪያት አሉ። አንደኛው ጋይ ሞንታግ ነው። እንግዲህ ይሄ ጋይ ሞንታግ የፊልሙ ዋና ገጸ ባህሪ ነው፣ የታሪኩ ዋና ገጸ ባህሪ ነው እና ለ10 ዓመታት ያህል መጽሐፍትን ሲያቃጥል የኖረ ታማኝ የእሳት አደጋ ሰራተኛ ነው ማለት ነው። ነገር ግን ከጊዜ በኋላ በህይወቱና በስራው ላይ ጥያቄዎችን ማንሳት ይጀምራል፣ ዘግይቶም ቢሆን ማለት ነው። ሌላው ወይም ደግሞ ሌላዋ ክላሪስ ማክለላን ነች። 17 ዓመት ወጣትና የሞንታግ ጎረቤት ናት። ከተለመደው የህብረተሰብ አስተሳሰብ የወጣች ተፈጥሮን የምትወድ ጥያቄዎችን የምትጠይቅና የሞንታግን አስተሳሰብ የቀየረች ሁነኛ ሴት ነች ማለት ነው። ሌላው ሚልድረድ የሞንታግ ሚስት ናት። በቴክኖሎጂ ወይም በቴሌቪዥን ግድግዳዎች እና በጆሮ ማዳመጫዎች ሙሉ በሙሉ የተጠመደች ጥልቅ አስተሳሰብ የሌላት እና የስርዓቱ ታዛዥነት እና
ሚልድረድ የዚህን ዘመን ህዝብ ትወክላለች ብዬ ነው በግል የማስበው። የዚህን ዘመን ህዝብ በደንብ ትወክላለች። በተለይ ወጣቱን ቲክቶክ ላይ ማህበራዊ ሚዲያ ላይ ተጥሎ የሚውለውን ህዝብ በደንብ ሪፕሬዘንት ታደርጋለች ብዬ ነው የማስበው። ምክንያቱም ሴት በቴክኖሎጂ በቴሌቪዥን በግድግዳዎችና በጆሮ ማዳመጫዎች ሙሉ በሙሉ የተጠመረ ጥልቅ አስተሳሰብ የሌላት። አሁን ጥልቅ አስተሳሰብ ያለው ሰው አለ ወይ? ከሁለትና ከሶስት መስመር በላይ ማንበብ የማይፈልግ ነው ያለው እንጂ ረጃጅም የድሮ ክላሲክ መጽሐፎችን የሚያነብ ሰው አለ። የሚያነቡ ካሉ የድሮ የንባብ ፍቅራቸው አሁንም ድረስ አብሯቸው የዘለቀ ቀደም ያሉ የበሳል ሰዎች መገለጫ ነው ይሄ እንጂ የዚህን ዘመን ትውልድ አንስተ ደጋግሜ እንደምለው የነ ዶስቶቭስኪን የነ ማክሲም ጎርኪ መጽሐፍ ብትሰጠው ገና ሲያነሷ ጦል ብሎ ነው የሚጥለው ስለማይችል ማለት ነው። እና ሚልድረድ እንደዛ አይነት ሴት ነች። ሌላው ካፒቴን ቢቲ የሞንታግ አለቃ የእሳት አደጋ ቡድን መሪ ነው። እዚህ ፊልም ውስጥ እዚህ ምናባዊ ዓለም ውስጥ ስለ መጽሐፍት ከፍተኛ እውቀት ያለው ቢሆንም መጽሐፍት ሰዎችን ግራ ያጋባሉና ያልተናጠለ ደስታን ያጠፋሉ በሚል እምነት የመጽሐፍት ማቃጠል ዋና ደጋፊ ነው። መጽሐፍት እንዲቃጠሉ ይደግፋል ማለት ነው። ፋበር የቀድሞ የስነ ጽሁፍ ፕሮፌሰር ሲሆን በኋላ ላይ ሞንታግን በመምራትና በመርዳት አብሮ የሚሰራ ሰው ነው። እንግዲህ የታሪኩን ሂደት ስንመለከትም ሞንታግ አንድ ቀን ከስራ ሲመለስ ከክላሪስ ጋር ይገናኛል ፊልም ውስጥ። እሷም በእውነት ደስተኛ ነህ የሚል ያልተለመደ ጥያቄ ትጠይቀዋለች። ይህ ጥያቄ የሞንታግን ውስጣዊ ሰላም ያናውጠዋል። ሚስቱ ሚልድረድ በዛ የእንቅልፍ ኪኒን ራሷን ለማጥፋት እንደሞከረች ሲያይ የህብረተሰቡን ባዶነት ይረዳል። ይሄ እንደ ቀላል አትመልከቱ። ለዚህ ነው ፊልሙን ተመልከቱ። ፋራናይት 451ን ተመልከቱት እምላችሁ። የራሳችንን ህይወት በደንብ ነው የሚያሳየን። እንደራሲው በደንብ ታይቶታል። በደንብ ነው መጪውን ዓለም የተነበየበት እና የሴት እንግዲህ ቅድም ነግሬያቸዋለሁ ቴክኖሎጂ ላይ ተጠምዳ ኤርፎን አድርጋ ዝም ብሎ ይሄ ማህበራዊ ሚዲያ ላይ ተጠዳ የምትውል ሴት ነች። ባዶ ነች፣ ውስጧ ምንም የለም። ስለዚህ በቀላሉ መጠምዘዝ የምትችል ሴት ነች እና እች ሴት ነች እንግዲህ በበዛ እንቅልፍ ኪኒን ራሷ ለማጥፋት እንደሞከረች የታየው ማለት ነው። አብዛኞቹ እንደዛ ናቸው። ይሄ ባዶነት የሚሰማው ጥልቅ አስተሳሰብ የሌለው በቴክኖሎጂ የተጠመደው ለጨለማው ኃይላት ሰዎች ታርጌት የሆነው መጨረሻው ይሄ ነው። አሁን የምንመለከተው እሱን አይደል? ድሮ የነበረው ወጣት መጽሐፍ አንባቢ ነው። ሃርድ ኮፒዎችን ፈልጎ ተዋውሶ የሚያነብ ነው። ስለዚህ ዝም ብሎ በቀላሉ ጊቭ አፕ አያደርግም፣ ራሱን አያጠፋም። የአሁኑ ትውልድ ግን ሃርድ ኮፒ አይደለም ከማህበራዊ ሚዲያ ላይ ከቲክቶክ ወይም ደግሞ ከምናምን ከፌስቡክ 2 ገጽ ጽሁፍ ውጪ ማንበብ የማይችል ውስጡ ባዶ የሆነ በቀላሉ ተስፋ የሚቆርጥ ተስፋ መቁረጡ ደግሞ በቀላል ነገር በትንሽ ነገር ሲከፋው ራሱን ለማጥፋት እንዲገፋፋ የሚገደድ ትውልድ ነው እየተመለከተን ያለ ነው። እና እንዲህ አይነት ሰው ነች እንግዲህ ሚልድረድ። በርካታ ሚልድረዶች በውስጣችን በአካባቢያችን አሉ። እንግዲህ በአንድ ፍተሻ ወቅት አንዲት አዛውንት ሴት ከመጽሐፍቶቿ ጋር አብራ ለመቃጠል ስትመርጥ ሞንታግ በከፍተኛ ሁኔታ ይደነግጣል። ታሪኩን ነው የምነግራችሁ። ከቦታ ሚስጥራዊ በሆነ መንገድ አንድ መጽሐፍ ሰርቆ ወደ ቤቱ ይወስዳል። የአመፅና የፍለጋ ደረጃውን ደግሞ በዛው መልኩ እንመለከታለን። ሞንታግ መጽሐፍትን በሚስጥር በማንበብ ይጀምራል። ሚስቱና ጓደኞቿ በቴሌቪዥን ፕሮግራሞች ላይ ብቻ ትኩረት በማድረጋቸው ይበሳጫል። ዛሬ በእንደዚህ አይነት ሁኔታ የሚበሳጨው ሞንታግ ብቻ አይደለም። በርካቶች እንግዲህ ብዙዎች አላነብ ሲሉን እንበሳጫለን፣ ግን ማስገደድ ስለማንችል ነው። እና እርዳታ ፍለጋ ወደ ፕሮፌሰር ፋበር ይሄዳል። ፋበርም በጆሮ በሚገባ የመገናኛ መሳሪያ አማካኝነት ይመራዋል። የሞንታግ ሚስት እንግዲህ ሚልድረድ እና ጓደኞቿ ሞንታግ መጽሐፍ እንደሚነበብ ለፖሊስ ይጠቁማሉ። ይታያቸው መጽሐፍ ማንበብ በተለይ መጽሐፍ ቅዱስን ማንበብ ወንጀል ነው እንግዲህ እነዚህ ሰዎች ጋር ማለት ነው እና አይፈቀድም። ካፕቴን ቢቲ ሞንታግን የራሱን ቤት በገዛ እጁ እንዲያቃጥል ያስገድደዋል። በሂደቱም ሞንታግ አለቃውን ቢቲን በሳት በማቃጠል ገድሎ ይሸሻል። በሜካኒካል እንግዲህ ሞንታግ በሜካኒካል ውሻ እና በፖሊስ እየተጠበቀ ከከተማዋ ያመልጣል። ከከተማ ውጭ በጫካ ውስጥ የሚኖሩ የመጽሐፍት ሰዎች ወይም ደግሞ እነሱ ዘ ቡክ ፒፕል የሚሏቸው ከተባሉ የተማሩ ሰፊ ስብስብ ጋር ይገናኛል። እነዚህ ሰዎች መጽሐፍት እንዳይጠፉ እያንዳንዱ ሰው አንድን መጽሐፍ በቃሉ በማጥናት በማስታወስ የሚጠብቁ ናቸው። በታሪኩ ማጠቃለያ ላይ ከተማዋ በኒውክሌር ጦርነት ሙሉ በሙሉ ትጠፋለች። ሞንታግና ባልደረቦቹ ግን ህብረተሰቡን እንደገና በእውቀት ላይ ለመገንባት ወደ ከተማዋ ፍርስራሽ ይሄዳሉ። ይሄ አይሆንም ብላችሁ አትጠብቁ። አሁንም እየተመለከት ነው። መልከቱን በነገራችን ላይ
መጽሐፍ ማቃጠል ዝም ብሎ መጽሐፍን በማቃጠል ብቻ አይደለም። ህብረተሰቡ ማንበብ ሲያቆም ራሱ መጽሐፍ ተቃጠለ ነው የሚሉት እነሱ። በቃ ከንባብ ውጪ ሲሆን መጽሐፍ እንደተቃጠለ ነው እነሱ የሚቆጥሩት። ሌላው ምንድነው እንግዲህ የመረጃ ቅስቀሳ ነው። ይሄ መጽሐፍ መንግስት ብቻ ሳይሆን ህዝቡ ራሱ ጥልቅ ነገሮችን በመጥላት ልብ ብላችሁ ስሙኝ፣ ህዝቡ ራሱ እንግዲህ የመጽሐፉ ዋና ጭብጦችን ነው እየነገርኳቸው ያለው። የመጀመሪያው የመረጃ ቅስቀሳ እና የሴንሰርሺፕ እና ኮንትሮል ነው። መጽሐፉ መንግስት ብቻ ሳይሆን ህዝቡ ራሱ ጥልቅ ነገሮችን በመጥላት መጽሐፍትን እንዴት ማራቅ እንደጀመረ ያሳያል። አሁን እንደምንመለከተው ማለት ነው። አሁን መጽሐፍ የሚያነብሰው አለ ወይ? የተወሰኑ ሰዎች ቤታቸውን ዘግተው ሊያነቡ ይችላሉ። እነሱ ግን አብዛኛውን ህዝብ ይወክላሉ ብዬ እኔ በግሌ አልገምትም። ህዝቡ አጫጭርና አሁን እንዳለው እንደምንመለከተው ይሄ ምናባዊ ዓለም ቢሆንም ማለት ነው። ህዝቡ አጫጭርና ቀላል መረጃዎችን ብቻ መፈለጉ ለእውቀት ማነስ ምክንያት ሆኗል። አሁን እንደምንመለከተው ማለት ነው። ሌላው ምንድነው? የቴክኖሎጂ አሉታዊ ተጽዕኖ ነው። ሬይ ብራድበሪ በ1950ዎቹ ሆኖ የዛሬውን ዲጂታል ዓለም በሚያስገርም ሁኔታ ነው የተነበየው ማለት ነው። በግድግዳ ላይ የተገጠሙ ግዙፍ ቴሌቪዥኖች፣ የጆሮ ማዳመጫዎች፣ ኤርፖድስ መሰል እና የሰዎች በአካል አለመነጋገር የቴክኖሎጂ ጎጂ ጎነን ያመለክታሉ። ይህንም በደንብ አሳይተውናል ሬይ ብራድበሪ ማለት ነው። የእውቀትና የማሰብ አስፈላጊነት፣ መጽሐፍት የሰዎችን አስተሳሰብ ያሰፋሉ፣ ጥያቄ እንድናነሳ ያደርጉናል። ልብ አድርጎ እንዲሁም የሰውን ልጅ እውነተኛ ስሜት እንዲገነዘብ ይረዳሉ። መጽሐፍትን ማጣት ማለት ማሰብን ማጣት ነው። እንዲህ አይነት ትውልድ ነው የሚፈለገው፣ ለገባው ሰው፣ ላልደነዘዘ ሰው ማለት ነው። እና ምክንያቱም ሰዎች አንባቢዎች ከሆኑ አስተሳሰባቸው ይሰፋል፣ ጥያቄዎችን ያነሳሉ፣ በቀላሉ እጃቸውን አይጠመዘዙም። ይህን አድርጉ ሲባሉ ነው የሚሉት። ሪዝነብል ናቸው። ማንም እንደፈለገ የሆነ ነገር ሲጭንባቸው እሺ ብሎ አይቀበሉም። በባርነት ተጽዕኖ ስር ውደቁ ሲባል እሺ አይልም። ልገል ነው ሲባል እሺ አይልም። ንብረት ልወርስ ነው ሲባል እሺ አይልም። ላፈናቅል ነው ሲባል እሺ አይልም። ምክንያታዊነትን መሰረት ያደረገ ነው። ስለዚህ ይሄ ስለማይፈለግ መጽሐፍት እንዲጠፉ ይፈለጋል ማለት ነው። አንባቢ ትውልድ፣ ጠያቂ ትውልድ ስለማያስፈልግ። ሌላው ምንድነው እንግዲህ የፋራንሃይት 451 ታሪካዊና ወቅታዊ መልእክት። ብራድበሪ ይህንን መጽሐፍ የጻፈው በሁለተኛው የዓለም ጦርነት ማብቂያና በካፒታሊዝም ኮሚኒዝም የቀዝቃዛው ጦርነት ወቅት ነው። በወቅቱ ናዚዎች መጽሐፍቱን ያቃጥሉ በነበረበት ሁኔታና የሚዲያ መስፋፋት አሳስቦት ነበር። ዛሬ ባለንበት ዘመን ይህ መጽሐፍ እንግዲህ የበለጠ ትርጉም ይሰጠናል ማለት ነው። ዛሬ ባለንበት ዘመን እንግዲህ ሰዎች ረጅም ጽሁፎችን ከማንበብ ይልቅ አጫጭር ቪዲዮዎችንና ማህበራዊ ሚዲያ መረጃዎችን ብቻ የመምረጣቸው አዝማሚያ ሊሰመርበት ይገባል። የትችት አስተሳሰብ ክሪቲካል መቀነስ። ምክንያቱም በክሪቲካል ሆኖ ሊተች የሚነሳሰው በሳል ሰው ነው። ዝም ብሎ በዘለፋ አሁን እንደሚታየው ዝም ብሎ ያለ ምክንያት ወይም ሰውን አይሰድብም ወይም ሰውን አይሞግስም። አሁን እየታየ ያለው ምንድነው? ወይ ጭልጥ ብሎ ማሞገስ ነው ወይ ጭልጥ ብሎ መውቀስ ነው። ነገር ግን ሪዝነብል የሆነ ተቺ ክሪቲካል ቲንኪንግ በውስጡ ያለ ሰው ነው እና በቃ ክሪቲካል ቲንከር ነው እና እንደዚህ አይነት ሰዎችን ለማፍራት ግን በሳል የሆኑ አንባቢዎች ያስፈልጋሉ። ካለበሳል አንባቢዎች እንዲህ አይነት ሰዎችን መፍጠር በጣም ከባድ ነው። እንግዲህ ሰዎች በእውነተኛ ግንኙነት ምትክ በስክሪኖች መጠመዳቸው እዛ ውስጥ ይታያል እና ይህን ሁሉ ውድቀት ያመጣው ያ ነው። ሰዎች ከመጽሐፍት ይልቅ ስክሪኖች ላይ ነው እየተጠመዱ ያሉት እና ፋራንሃይት 451 መጽሐፍትን ስለማቃጠል ብቻ ሳይሆን ማንበብንና ማሰብን ስንተው አእምሯችን እንዴት እንደሚቃጠል ልብ አድርጉ የሚያስነብብ ድንቅ የሚያሳይ ጽው የጥበብ ስራ ነው ማለት ነው እና ለዛ ነው እንድታዩት የጋበዝኳቸው ፋራንሃይት 451ን። ለዚህም ነው እንግዲህ ሰዎች በፍጹም መጽሐፍ ቅዱስን ጨምሮ ምንም አይነት መጽሐፍቶችን እንዲያነቡ አይፈለጉም በዚህ ምናባዊ ዓለም ውስጥ ማለት ነው እና አሁን ያለው እውነት ከዛ የተለየ አይደለም። አዋቂ የሆኑ ሰዎች መብታቸውን የሚጠይቁ ሰዎች ምን እንደሚደርስባቸው ግልጽ ነው እና እንግዲህ ደራሲው ይሄ ቀድሞ ታይቶት ነው እና እንደውም የደነዘዛችሁ ሰዎች ምን ታስባላችሁ የሚል አንድ ቦታ ላይ አንብቤያለሁ። ምን ታስባላችሁ ይህን ፊልም ካያችሁ በኋላ አሁንም በዛው በደነዛዚያችሁ መቀጠል ትፈልጋላችሁ ወይስ ይሄ ነገር የሆነ ነገር አሳስቧችሁ እንደገና ወደኋላ ተመልሳችሁ መጽሐፍትን በማንበብ ራሳችሁን በማበልጸግ መጽሐፍ ቅዱስን በማንበብ ከእግዚአብሔር ጋር በመተዋወቅ
አሁን ያለውን ትሬንድ አሁን ያለውን አቅጣጫ ትቀይራላችሁ የሚል ጥያቄ ተነስቷል። ይህን ጥያቄ መልሼ ለእናንተ አቀርባለሁ ማለት ነው። የዛሬው መርሃ ግብር የተከታተላችሁት ነበር። በሌላ መርሃ ግብር እንገናኛለን። እስከዛው ግን ያላችሁበት ሰላም